ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ ጋር ሰላም ነው? ቆይታ እንዴት ነበር? ተጠፋፍተናል። ሁሉ ሰላም? እኔ ያለው እግዚአብሔር ይመስገን። እንኳን አደረሳችሁ ለኢየሱስ ክርስቶስ ልደት በዓል በሰላም በጤንነት በያለንበት ቦታ ሁሉ ከኛ ጋር ሆኖን ምንም አንዳችም ክፉ ነገር ሳይነካን ለዚች ለኢየሱስ ክርስቶስ ልደት እንኳን አደረሳችሁ ላለሁኝ። እናንተ ጋር እንዴት ነው? በዓል እያከበራችሁ ነው? ያው እኔ ጋር እንደምታዩት ነው። ምንም ነገር የለም። ብዙም እነዚህ አያውቁትም ይሄንን በዓል፣ ለዛ ነው። እና እናንተ ደህና ናችሁ? እኔ ያለሁላችሁ ላለሁኝ። ዛሬ በጣም የታዘብኩት ነገር ምንድነው? እጅግ በጣም ደግሞ የሚያሳዝን ነገር ነው። ዛሬ ነው የተከሰተው። ከኢትዮጵያ ወደ ሳውዲ አረቢያ በህገ ወጥ ለመሻገር ወደ 125 ነው እንደዛ አይነት ብዛት ያለው ወጣቶችን ጭኖ ሲጓዝ የነበረው መኪና በህገ ወጥ ማለት ነው ከኢትዮጵያ ወደ ሳውዲ አረቢያ ለመግባት የነበረው ወደ ትግራይ ክልል ወደ የመን መሻገሪያው የሆነ አለ አይደለ? ወደዛ አካባቢ ደርሶ ማዞሪያ ላይ ነው ምናምን ተገለበጠ። በጣም የሚያሳዝን እግዚአብሔርን ተገለበጠ። ከተገለበጡትም ደግሞ 30 ሰው ነው የሞተው። የቀረው ደግሞ በጣም ተጎድቷል። በጣም ከባድ ጉዳት ነው ያጋጠማቸው። በጣም የሚያሳዝን ነው። አስባችኋል? ሰርቼ ለፍቼ ያልፍልኛል፣ እስቲ የተሻለ መንገድ ሄጄ ሊያው ብሎ ከሀገሩ ወጥቶ እንግዲህ መንገድ ላይ ነው የቀሩት። እጅግ በጣም ነው የእውነት የሚያሳዝነው። አሁን ምንድነው ወጣቱ በቃ ምንም ይሄ ጉዳት መንገድ ላይ ሲሄዱ ያለው ማንከራተት ያለው ጉዳት ብዙ ነገር እንደሚያጋጥማቸው በቃ አያስተውሉም። ብቻ አሁን ኢትዮጵያ ውስጥ ችግሩ ምንድነው? ስለከበዳቸው ብቻ ብድግ ብሎ ተነስቶ ምናልባት ደግሞ ከጎረቤት አንዳቸው ሄዶ አይቶ ምናልባት ተሳክቶላቸው አይቶ ምናምን እኛም ለምን ይሆንልናል ብሎ ተነስቶ ሲሄዱ እንዲህ አይነት አደጋ ሲያጋጥም በጣም ነው የሚያሳዝነው። እጅግ በጣም የወላድ አንጀት ደግሞ ያላቅ ብቻ በጣም ይከብዳል። እግዚአብሔር እንግዲህ ለእናትና ለአባታቸው መጽናናቱን ይስጣቸው። ሌላ ምን ይባላል? እና በጣም ነው ያሳዝነው የእውነት በጣም እግዚአብሔርን ስማ። እንግዲህ ደርሳለሁ፣ ሄዳለሁ፣ ሰርቼ እለወጣለሁ፣ እቀየራለሁ፣ እናት አባቴንም እረዳለሁ፣ ለራሴም እቀየራለሁ ብሎ ወጥቶ መንገድ ላይ ሲቀሩ ያልታሰበ ነገር ላይ ሲወድቁ በጣም ነው የሚያሳዝነው። እጅግ በጣም ከሚባለው በላይ ነው። እንግዲህ እግዚአብሔር እንግዲህ ላሉት ይሄን እየሰሙ ደግሞ በእንዲህ አይነት መንገድ እንዳይወጡ እግዚአብሔር እንግዲህ ለእነሱም ልቦና ይስጣቸው። ሌላ ምን ይባላል? በጣም ከባድ ነው እና ግማሾቹ የቀሩት ደግሞ ምን ሆስፒታል ነበረ ስሙ? ቆይ አይቼ ነበር። መኪናው ራሱ ተሳቢ ነው ይሄ። በጣም ግን ከባድ ነው። በስመ አብ! ተሳቢ መኪና ሰዎቹን ጭኖ የነበረው ማለት ነው። ህገወጥ ሊሻገሩ ጭኖ የነበረው ትክክለኛ ይሄ በአውቶቡስ ምናምን ባስ ይሄ ሳይሆን ተሳቢ ነው። ገና እኮ ከኢትዮጵያ ክልል ሳይወጣ ነው ደግሞ የሳውዲ አረቢያ ድንበር ሳይገባ ገና ማለት ነው። ገና እዚህ ትግራይ ክልል ምናምን የተገለበጠው። እጅግ በጣም ከባድ ነው እና አሁን ምንድነው ግንዛቤ ነው ያጣው ሰው በአብዛኛው ማለት ይሄ በህገወጥ ሲሄዱ
አስቸጋሪ ነው። በጣም በጣም ብዙ በተለይ እነሱ እንደው አሁን በመኪና ሄዶ ራሱ ገና በባህርም ያቋርጣሉ። በመኪና ብቻም አይደርሱም እኮ ከዚህ ሳውዲ አረቢያ። እንደገና በረሃ ላይ እንዳንያዝ ድብብቆሽ አለ፣ አሸዋ ላይ መቅረት አለ። በስመ አብ ወወልድ ወመንፈስ ቅዱስ ብዙ ነገር አለ። የእውነት ይህን በቃ እሳቤ ሳያደርጉ ነው ተነስቶ የሚወጡት። ኧረ እንደው ባይበላስ ባይበላስ እንደዚህ ባዳ በሜዳ ላይ ባዳ ማንም ተነስ ብሎ የሚያነሳ ሰው የሌለበት ቦታ ላይ መንገድ ላይ ከሚቀሩ እግዚአብሔር እንዳኖረ ቢኖሩስ? ኧረ በስመ አብ! ኧረ ይቻል የለ እንዴ? ከሆነ ትክክለኛው በትክክለኛው መንገድ መምጣት። እርግጥ ትክክለኛው መንገድ ደግሞ ብዙ ነው። ብሩ፣ ከፍያው፣ የደላላው፣ እንደገና የቲኬቱ፣ እንደገና እዛ ሄዶ የሚቀበል ምናምን ሲደመር በጣም ትክክለኛው ራሱ እጅግ በጣም ይከብዳል አውቃለሁ። ግን ታዲያ ይሄ ህይወት ማጥፋቱ ምንድነው? አማራጭ አይሆንማ እንዴ? ካለ ከተቻለ በትክክለኛው መንገድ ቢመጡ፣ ካልሆነ ደግሞ በቃ ከመሞት ይሻላል እኮ። እየተቸገሩ መኖር አይሻልም እንዴ? እርግጥ ኢትዮጵያ ውስጥ መኖር በጣም ከብዷል። ይሄ በጣም ግልጽ ነው። እየኖሩበት ያሉት ብቻ ሳይሆን እኛ ሩቅ ያለን እንኳን ማለት ነው ይገባናል ምን አይነት ኑሮ እንደሆነ፣ ሰው ምን ያህል እንደከበደው፣ ምን ያህል እንዳቃተው። እንግዲህ አሁን እነዚህ እየወጡ የሚመጡት እናት አባት ጋር ያሉ ገና ጩጬዎች፣ ገና በቃ ነፍስ ያልዘሩ፣ ገና አድጎ ያልጨረሱ። እንግዲህ በጣም ያሳዝናል። 30 ቢሞትም እንደገና ሆስፒታል ውስጥ ያሉት ራሱ ገና የሚሞት ይኖራል። እጅግ በጣም ከባድ ነው እና ገና የሚሞት ይኖራል። አስቡ። አሁን ሆስፒታል የገቡት ራሱ እንዳለ ድኖ ይወጣሉ ማለት ራሱ ዘበት ነው። ኧረ ከባድ ነው በጣም እና በጣም አስቸጋሪ ነው የሚሰማው። በቃ ሁሉም ነገር በተለይ አሁን ደግሞ ምን ጉድ እንደመጣ፣ ኧረ እንደው ምን ጉድ ኢትዮጵያ ውስጥ እንደገባ። እክልን ገደለ፣ እክል ልጅ ገና ጩጬው አድጎ ገና ከፍ ብሎ ታየ ሳይባል ሞተ። ምን አይነት ዘመን እንደሆነ እውነት ግርም ነው የሚለኝ እንዴ! ሞተ። እኔ ድንቅ ነው የእውነት የሚለኝ እንዴ! ትላልቅ ሰዎች እየኖሩ ቁጭ ብሎ እያሉ ገና የሚያድጉት ወጣቶቹ ሞቱ ሲባል እጅግ በጣም ይከብዳል የእውነት። እኛ ራሱ እዚህ ያለን አሁን እዛ ለመሄድ ራሱ ምን ዋስትና አለ እንዴ? እዛ ያሉት ይኸው በህገ ወጥም እየወጡ ነው። ይሄ ማለት ደግሞ ለምንድን ነው? ከብዷቸው ነው። ኑሮ ከብዷቸው ነው። ወዶ አይደሉም፣ ስለከበዳቸው ነው። ባይከብዷቸው ኑሮ በጣም ባይከብድ እኮ ማንም እርግጥ ይሄንን ህገ ወጥ መርጦ ከሞትኩ ሞትኩኝ ከኖርኩ ኖርኩኝ ብሎ በህይወቱ ላይ ፈርዶ የሚወጣ የለም። በጣም አስቸጋሪ ነው። ያም ደግሞ ይሄን ስንት ክሳራ ከስሮ ስንት ቤተሰብ ዕዳ ላይ ጥሎ ያንን ዕዳ ሰርቼ ከፍላለሁ እያሉ እንደገና ሞት፣ ኧረ እንደገና ህመም፣ ኧረ ለእናት ለአባታቸው የእውነት እግዚአብሔር እንደው መጽናናቱን ይስጣቸው። ውይ በስመ አብ ወወልድ ወመንፈስ ቅዱስ። አርቄ ሳስብስ ነገሩ በጣም ከባድ ነው። በስመ አብ። ዕዳውስ እሺ እንደው ዕዳውስ ይከፈላል፣ እንደው እግዚአብሔር ባለው ቀን ይከፍላሉ። ግን የእነሱ ነፍሳቸውስ፣ የእነሱ ህይወታቸውስ ገና በልጅነታቸው ሰርቼ አመጣለሁ አገኛለሁ ብሎ ወጥቶ እንደዚህ መቅረት። እኔማ በቦታው ላይ መኪናው ምኑ የተገለበጠውን ሳይ የእውነት እንባዬ መጣብኝ። ያው እኔ አሁን ስለተረጋጋው ነው ጸጥ ብዬ እንደዚህ ላወራ ቻልኩት እንጂ ወዲያው ሳየው እግዚአብሔር ምስክሬ በቃ እንባዬ ውርድ አለ። ለምን እዛ ቦታ ላይ እኔስ ብሆን አስባችኋል ወይ? ወንድሜ ወይ እህቴ እዛ ጋር ብትሆንስ ኖሮ። አሁን ችግሩ ሲነገርም አያምንም። አይ መጥፎ ነው፣ አትሂዱ፣ በዚህ መንገድ አትውጡ፣ በዚህ መንገድ አይቻልም፣ ቢቀር ይሻላል፣ ትሞታላችሁ ሲባል አያምኑም። የሆነ በቃ ውሸት ለመስፈራራት የሚወራ ነው የሚመስላቸው። አሁን አስቸጋሪው ይሄ ነው በጣም
እግዚአብሔር መጽናናቱን ይስጣቸው። ሌላ ምን ይባላል? ትንሽ ተረጋግቶ ነበረ። አሁን ደግሞ ተጀመረ። የተወሰነ ወራት ምናምን ቆይቶ ነበር። እንደዚህ ደግሞ በባህር ራሱ አንድ ጊዜ ወደ ሳውዲ ደንበር ሊገቡ ሲሉ ተገልብጦ አልነበርም? በባህር ላይ መርከብ። ከዛ ብዙ ሰው ሞቶ ነበር። እንደገና አሁን ደግሞ ሌላ። እጅግ በጣም አስቸጋሪ ነው ውዶችዬ። ሰብስክራይብ አርጉኝ፣ ላይክ አርጉኝ፣ አስተያየትም ስጡኝ። ካለ ኮሜንት ላይ ብትሰጡኝ ደስ ይለኛል። ፕሊዝ ላይክ አርጉኝ በእናታችሁ። ሰብስክራይብን ብታደርጉኝ አይከፋኝም፣ ደስ ይለኛል እባካችሁ። እና ሰላም ሰላሙን ያብዛልን። ደግ ደጉን እግዚአብሔር ለኢትዮጵያ ይላክልን፣ እጁን ይዘርጋላቸው። ሌላ ምንም አይባልም እላችኋለሁ። በሉ ሰላማችሁ ይብዛ። መልካም ቆይታ ይሁንላችሁ። እንገናኛለን ደግሞ በሌላ። አመሰግናለሁ። ሰብስክራይብ ብታደርጉ ደስ ይለኛል በጣም ፕሊዝ፣ ከገባችሁ አይቀር። እሺ፣ አመሰግናለሁ። ቻው